በሚል አፍሪካ ህብረት የዲሴምበር 4 ላይ የወጣ ፕሬስ ስቴትመንት on the peace agreement signed today between the Democratic Republic of Congo and the Republic of Rwanda ብሎ ያወጡት መግለጫ አለ። እዛው ዌብሳይታቸው ላይ አለ። የፕሬስ ስቴትመንታቸውን ፎርማት በትክክል ያሟላ ጀስት ስቴትመንት ብቻ ነው። ፎቶግራፍ የለውም፣ ምን የለውም። ፎር ሚዲያ ኢንኳየሪ ለተጨማሪ በዚህ ስቴትመንት ላይ ለምትፈልጉት መረጃ ብለው የሚስተር ኑር መሐመድ የስፖክስ ፐርሰኑን ኮንታክት አስቀምጠው ጀስት ጽሁፍ ብቻ ነው። አንድ ገጽ ነው፣ አንድ ስቴትመንት ነው። በዛው ቀን የወጣውን የኢትዮጵያ የአፍሪካን ዩኒየን ላንድ ማርኪንግ ፒስ አግሪመንት ብለው ያወጡትን ዌልካሚንግ ሳይኒንግ ቢትዊን አማራ ሪጅን ኤንድ ፋኖ የሚለው በጣም የሚገርም ነው። ያኛው በስቴቶች መካከል የተደረገ ነው። ይሄ በአንድ ክልልና እዛ ክልል ውስጥ በሚደረግ ታጣቂ ኃይል መካከል የተደረገን ስምምነት ልክ በቃ ትልቅ በሀገሮች መካከል የተደረገ አስመስለው መጨረሻ ላይ ግን የሚዲያ ኮንታክት ኃይል ማለት እንችላለን። ታጣቂ ኃይል ሳይሆን ግለሰብ ነው ምናልባት ያሬ ኖ እነሱ ያሉትን ነው የምልህ። እኔ አሁን ስለ ግለሰቡ እንትሩን እውነታውን አይደለም የምነግርህ፣ እዚህ ስቴትመንቱ ላይ ያለውን ነው የምልህ። ግን የፎርማቱን ከተመለከትክ መጨረሻ ላይ የሚዲያ ኮንታክት ከፈለጋችሁ ለፎር ሚዲያ ኢንኳየሪስ ኤንድ ፕሊስ ኮንታክት የሚለው እዚህ የኢትዮጵያው ስምምነት ላይ የለም እና የስፖክስ ፐርሰኑን ለተጨማሪ መረጃ ማናገር ትችላላችሁ የሚለው ነገር እዚህ ፎርማት ስታንዳርዳቸው ፎርማት ይሄ ነው። የኢትዮጵያው ስምምነት ላይ የለም። አንድ ሁለተኛ ይሄኛው ሞር ለገጽታ እንትን ትኩረት እንደተሰጠ የምታየው ኦልሞስት የፔጁን ሃፍ የኢትዮጵያው ስምምነት የአማራ ክልሉ ፕሬዝዳንትና የግለሰቡ ቁጭ ብለው ሲፈርሙ ያለበትን ፎቶ ነው። የአፍሪካ ህብረት ፎቶ አስቀምጦ አይደለም ሌሎቹ ስምምነቶች ላይ ፕሬስ ስቴትመንት ያወጣው። ስለዚህ የሆነ የተሰራ ቁማር በዚህ በወጣው ስቴትመንት ላይ ራሱ የተሰራ ቁማር እንዳለና ለብልጽግና ፕሮፓጋንዳ ልክ የኢትዮጵያ ቴሌቪዥን የተጠቀመውን ፎቶ እንዳለ አምጥተው ነው የዚህ ልክ የአፍሪካ ህብረት ስምምነት በሚመስል የፕሬስ ስቴትመንት በሚመስል የወጣው እና ዌብሳይታቸውም ላይ እንዲወጣ ተደርጓል። ስለዚህ ይሄ ምናልባት አሁን ትላንትና መሰለኝ የአፍሪካ ህብረት ከዌብሳይታችን እና አንዳንድ አካውንቶቻችን ሀክ ተደርገው የኦቶራይዜሽን ያልተሰጣቸው በአፍሪካ ህብረት በኮሚሽኑ ኦቶራይዜሽን ያልተሰጣቸው መረጃዎች በድረ ገጾቻችን ላይ ተለጥፈዋል። ይሄንን የምታደርጉ አካላት ከድርጊታችሁ ታቀቡ የሚል ግን ድፍን የሆነ መግለጫ አውጥተዋልና እኔ እሱን ካየው በኋላ ወዲያውኑ የሄድኩት በአንድ ቀን ውስጥ የተፈረሙት የወጡትን የአፍሪካ ህብረት ሁለቱን የፕሬስ ስቴትመንቶች ነው ቁጭ ብዬ ያነጻጸርኳቸውና ትክክለኛው ፎርማት የዚህ በኮንጎና በሩዋንዳ መካከል የተደረገው ስምምነት ላይ ቁልጭ ብሎ ታየዋለህ። እሱ ሊያውም እንግዲህ ስምምነቱ ሌላ ቦታ ተፈርመው የአፍሪካ ህብረት ነገሩን እንዴት አድርጎ እንደተቀበለው የሚገልጽ ነው። የኢትዮጵያው ስምምነት ላይ ደግሞ በፎቶ ታጅቦ ግን የአፍሪካ ህብረትን የፕሬስ ስቴትመንት ፎርማት የተከተለ አይደለም። ስለዚህ ተቋሙ ኮራፕት የሆነ ስለሆነ አይ ቲንክ አንድ የተጨበረበረ የብልጽግና ሰዎች የሰሩት ነገር እንዳለ ሴንስ ማድረግ ይቻላል። እሱን እያደር የምንሰማው ነው የሚሆነው። ምናልባት ያሬድ ይሄ እንዲህ አይነቱን ነገር ተጠልፏል ዌብሳይታችንም የማህበራዊ መድረኮቻችንም የሚለው መግለጫ ነገ ከነጎዲያ ይሄንንም ጉዳይ ተጠልፎብን ነው እንጂ ወደሚል ነገር ይመጣሉ ብለ ታስባለህ? ምክንያቱም ጫናው ግፊቱ በጣም ከፍተኛ ነው። ተቋሙ ላይ የመጣለው አደጋ ቀላል የሚባል አይደለም። የአብይ አህመድ መጫወቻ መሆኑን ሌሎች አፍሪካ ሀገራትም ጭምር በተለይም በአፍሪካ ህብረት ላይ ቁልፍ ሚና ይጫወታሉ ወደ ተባሉ አካባቢዎችም ጭምር ኢትዮጵያውያን ስልክ እየደወሉ ኢሜል እያደረጉ ከፍተኛ ጫና እየፈጠሩ ነው ያሉት። በሶሻል ሚዲያ ላይ ያለውንም ጫና እያየው ነው። ስለዚህ ነገ ከነጎዲያ ለመንደርደሪያ ብለው እቺን ነገር አውጥተው አሁንም መግለጫው በእኛው ቀና አይደለም ሊሉ ይችላሉ። በፎቶ ታይተው
በተለያየ መልኩ እዛ መድረክ ላይ ከታዩ በኋላ ማስተባበል የሚችሉበት ሁኔታ የለም ይቅርታ ካልሆነ በስተቀር። እንግዲህ እነዚህ ሁለቱ ግለሰቦች እዛ ፎታ ላይ ያሉት ግለሰቦች በምን ሁኔታ ነው እዛ የተሳተፉት? በትክክል በሂደቱ ላይ የአፍሪካ ህብረት በእርግጥም አስማሚ ሆነው ልክ እንደ ፕሪቶሪያው በነበረው አይነት ሁኔታ ገብቷል ወይ የሚሉት ነገሮች ሁሉ ግልጽ ወደፊት የሚወጡ ይመስለኛል። በእርግጥም እነዚህን ሰዎች በሂደቱ ውስጥ በሆነ ውይይት ውስጥ ከተሳተፉ በኋላ በቃ ተስማምተናል ደግሞ ምስክር ሁኑን ብለው አስቀምጧቸው ከሆነ እና ከተሰጣቸው ማንዴት በላይ ሄደው ከሆነ ወይም የውሸት ስምምነትን አስማምተናል ብለው እዛ ቆመው መነሳታቸው በተቋሙ ስም ይሄ ተደርጎ ከሆነ እነዚህ ሁለቱ ግለሰቦች ናቸው እንግዲህ በተቋሙ ደረጃ አካውንተብል የሚሆኑት ተቋሙም ኃላፊነቱን የሚወስደውና እርምጃ የሚወስደው። አሁን እነዚህ ሁለቱ ሰዎች የተገኙበት ስቴተስ ምን እንደሆነ መንግስትና እነዚህ ግለሰቦች ናቸው የሚያውቁት። አሳስተዋቸውም ከሆነ ተሳስተን ነው ሊሉ ይችላሉ ወደፊት እንግዲህ ነገሩ እየተጣራ ሲመጣ። ግን ምናልባትም ራሱ ተቋሙ ጭምር እንዲህ ያለ ስህተት መፈጸሙን ሊያርም የሚችልበት መንገድ ምን አይነት መልክ ሊኖረው ይችላል የሚለው ግን እኔንም ማወቅ ያጓጓኛል። ከዌብሳይታቸው ላይ ዝም ብለው በዝምታ ሊያነሱት ይችላሉ ፕሬስ ስቴትመንቱን ከተወሰኑ ቀናት በፊት። ያም ከሆነ ውስጥ ለውስጥ የዳሜጅ ኮንትሮል ወስደው እርምጃ ግን እንደገና መነሳቱ ደግሞ የፐብሊክ ኢሹ የሚዲያ ኢሹ እንዳይሆን በዝምታ ሊያርሙት ይችላሉ ስተት ካለበት። ዝም ብሎ ስተት ከሌለበት ግን ምናልባት በሌሎች ጉዳዮች ሊሆን ይችላል ሰነዶቻችን ተጭበርብረዋል ያሉት ግን የተዳፈነ የሆነና በአፍሪካ ህብረት ስም መግለጫዎች መውጣታቸውና እዛ ላይ የሚለው ምንድነው አንኦቶራይዝድ የሆነ ማለት የአፍሪካ ኮሚሽን ያላጸደቃቸው ሰነዶች እንደ ኮሚሽኑ ሰነድ ተደርገው ወጥተዋል ነው የሚለው። ምናልባት ሊሆን የሚችለው ይሄን ፕሬስ ስቴትመንት ነው ብዬ እንዳስብ ያደረገኝ የአፍሪካ ኮሚሽን ያጸደቃቸው ፕሬስ ስቴትመንቶች ሁሉ ጊዜ ለፈርዘር ኢንፎርሜሽን የአፍሪካ ህብረቱ ስፖክስ ፐርሰን ኮንታክት አድርጉ የሚል ኢሜይሉና ስሙ ይቀመጥበታል። የዚህ የኢትዮጵያው ስምምነት ኢትዮጵያ ውስጥ እነዚህ ሰዎች ያደረግን የሚሉት ስምምነት ግን የዛ ኮንታክት ፐርሰን ስምም ምንም የለውም ፎርማቱ። ዝም ብሎ የደብዳቤውን ፎርማት ነው የተጠቀሙት። ግን እቺ ፓርት የለችው። እቺ ቁልፍ ፓርት ነች። ብዙ ጊዜ መግለጫ ሲወጣ አንድ ተቋም ለተጨማሪ መረጃ እገሌን አናግሩ ሲል አላማው መረጃ ለሚፈልጉ አካላት ተጨማሪ መረጃ ለመስጠት ብቻ አይደለም፣ እውነተኛነቱንም ለማሳያ ነው። ይሄ ሰነድ እዚህ ሰነድ ላይ ጥያቄም ያለው አካል ካለ በዚህ ኢሜል አድሬስ የተቋማችንን ኮንታክት ፐርሰን አናግሩ ነው። ይሄ የኢትዮጵያው ስምምነት እሱን ያይዝም። ስለዚህ እሷን ፓርት ሆም ብለው ነው ያወጣት ማለት ነው። እንደዛ ከሆነ አሁን ስለዚህ ደብዳቤ የአፍሪካ ህብረትን ኮንታክት ፐርሰን ሄደህ ለማዋራት እዛ ላይ ስሙም አልተጠቀመጠ ምንም አላለም። ግን እንግዲህ አስበው the same day ነው የወጡት እነዚህ መግለጫዎች። ዲሴምበር 4 ነው የወጡት እና አንደኛው ፒውር ስቴትመንት ብቻ ነው፣ ክሊር ስቴትመንት ነው ያለው። ከዛ ለእርግጠኛነቱ በዚህ ኢሜል እገሌን አናግሩ ይላል። ይሄኛው ደብዳቤ ደግሞ የኢትዮጵያ ቴሌቪዥንን ፒክቸር የአፍሪካ ህብረት እዛ ቦታ ላይ ካሜራማን ምን እንደ ፕሪቶሪያው ስምምነት እንትናር የኢትዮጵያ ቴሌቪዥንን ፒክቸር ወስደው ለቀረቸው ስቴትመንት የሆነ ነገር ጽፈዋል። ግን ለትክክለኛነቱ የሚሆን ለተጨማሪ መረጃ እኛን አግኙን ብለው ኃላፊነት አልወሰዱም። ስለዚህ እኔም ይሄንን ያውን የምታየውን የአፍሪካ ህብረት ያለበትን ደብዳቤ ወስጄ ፒዲኤፍ ፉድ በሶፍትዌር ተጠቅሜ እንትን ማድረግ ይችላልውና ምናልባት እንግዲህ ከሚዲያ ሰዎቻቸው ጋር ከኮሙኒኬሽን ሰዎቻቸው ጋር በተደረጉ ነገሮች ዌብሳይታቸውም ላይ ወጥተው ሊሆን ይችላል። ያንን እንግዲህ የአፍሪካ ህብረት ወደፊት በቂ ማብራሪያ የሚሰጥበት ይመስለኛል። አንተም ሲያመቼ እነዚህን ሁለቱንም ደብዳቤዎች ጎንና ለጎን አስቀምጦ ለፓብሊኩ እንዲያየው ማድረግ ይቻላል እና በደንብ የፎርማት ችግር እንዳለበት ግን እኔ በቀላሉ ማየት ይችላል። እንግዲህ ያሬድ የአፍሪካ ህብረት የኮሙኒኬሽን ሆነ ፐብሊክ ዲፓርትመንቱን በኢሜል ጭምር ነው የጠየቅነው። ስልክ ደውለን በተደጋጋሚ የሚነሳ አይደለም።
ነገር ግን ባሉት መገናኛ እነሱን ኮንታክት አድርጉን ባሉት መንገዶች በሙሉ ኮንታክት ለማድረግ ሞክረን እስካሁን ምላሽ አላገኘንም። አንድ ዝም ብሎ ራሱ መልስ የሚሰጥ ለላከው ኢሜል ወዲያውኑ አውቶማቲክ ሆኖ የተቀመጠ መልስ አለ። እሱን ከመስጠት ያለፈ ትክክለኛ መልስ እየሰጡን አይደለም። ስለዚህ አፍሪካ ህብረት ጋር የሆነ ችግር እንዳለ ነው የሚታወቀው። እሱን በተመለከተ እንግዲህ በዝርዝር ተሰበሰቡ የተባሉት ማስቸኳይ ስብሰባ ስለምን እንደሆነ ውጤቱን አብረን ከሰሞኑ የምናየው ይሆናል። ቲያትሩ ግን አማራ ክልል ላይ ደመቅ ብሎ ነው እየተካሄደ ያለው። ማስረሻ ሰጤ በቀጣይ የአማራ ክልል ፖሊስ ኮሚሽን አማካሪ ሆኖ ሊመጣ እንደሚችል ነው ፍንጮች የሚያሳዩት። በአንድ ስልጣን ወደ አማራ ክልል እንደሚሄድ ተመልክቷል። እንግዲህ ፋኖዎች ያው ጥንቃቄ ያደርጋሉ። እንዲህ አይነት ሰው ከጎናቸው ወጥቶ ክህደት ሲፈጽም ሊያደርጉ የሚችሉትን ጥንቃቄ እያደረጉ እንዳለ እንገምታለን። ብዙ ነገሮችን ሊያወጣ ይችላል፣ ብዙ ነገሮችን ሊናገር ይችላል። ከዚህ አንጻር ከፍተኛ ጥንቃቄ መደረግ እንዳለበት ይታመናል። ከአንድ ትልቅ የሳር ቤት ላይ አንዲት ሰበዘ የተመዘዘች እንጂ ከዛ ውጪ ምንም የሚመጣ ለውጥ ወይም ደግሞ ችግር አይኖርም። አስረስ ማረ ዳምጤ እንደተናገረው ከሆነ ትግሉን ከግለሰቦች ኪስ አውጥተን የህዝብ አድርገናል። አደራችንን በተለይ ትግሉን የህዝብ በማድረግ ረገድ አደራችንን ተወጥተናል፣ ከግቡ ለማድረስ ደግሞ እንሰራለን ያለው። ስለዚህ የትኛውም ግለሰብ አሁን የቀሩትም ጭምር እንደሚናቸው የግል ውሳኔ ወስነው ከትግሉ ቢለዩ የአማራ ህዝብ ትግል ወደ ኋላ የሚቀለበስ አይደለም፣ ውጤት ያመጣል። ሰሞኑን የምናያቸው የአገዛዙ መርበትበትና እዚህም እዛም ለገጽታ ግንባታ ብሎ የሚያረጋቸው እርምጃዎች ከምንም በላይ እየፈራረሰ መሆኑን የሚያሳዩ ናቸውና ለኢትዮጵያ ህዝብ መጪው ጊዜ ተስፋ እንደሆነ በልበ ሙሉነት መናገር ይቻላል። እንደ ወደ ኢዜማ ጉዳይ እንምጣ። ያሬድ ኢዜማ አጀንዳዎቹን ለምክክር ኮሚሽኑ አቅርቧል የሚል ዜና ሰምተን ነበረ። ከነዛ አጀንዳዎች አንዱ መጪው የኢትዮጵያ ስርዓተ መንግስት ፕሬዝዳንታዊ እንዲሆን የሚጠይቅ መሆኑን ዛሬ ሪፖርተር ጋዜጣ ባስነበበው ዜና ላይ ተመልክተናል። ስለዚህ አብይ አህመድ በዋናነት ኮሚሽኑን ያቋቋመው ይሄ የኢትዮጵያን የመንግስት ስርዓት ከፓርላሜንታሪ ወደ ፕሬዝዳንታዊ ለማድረግ ፍላጎት እንዳለው ይህን እሱ በቀጥታ ከሚጠይቅ በነብራኑ በኩል እንዲጠየቅ አደረገ የሚለው ጥርጣሬ ዛሬ በይፋ እውነት መሆኑ ተረጋግጧል። ስለዚህ አብይ ፕሬዝዳንት ሆኖ ስልጣኑን አጠናክሮ እንዲቀጥል ኢዜማ አጀንዳ አድርጎ አቀረበ በሚል ተስተካክሎ ዜናው ቢሰራ የበለጠ ስሜት ይሰጣል ማለት ይችላልውና እንዴት አየው ግን ያሬድ? እኔም ዜናውን ሳየው አስደምሞኛል። ምንድነው እንግዲህ አንድ አይነት አቋም ይዘዋል ሊሆን ይችላል። ኢዜማዎች ፕሬዚደንሻል የሆነ ወይም የፕሬዝዳንታዊ የመንግስት መዋቅር መኖር ጥቅሙ ምን እንደሆነ ቀድሞውም ከህዝብ ጋር በዚህ ጉዳይ ላይ ውይይት ከፍተው